መደራደር ነው ይላሉ አንዳንዶቹ የግዛት ነው ጥያቄ ይላሉ አንዳንዶቹ ይሄን መንግስት ማስወገድ ነው 4 ኪሎ መድረስ ነው ይላሉ ስለሚበታተን ወጥ የሆነ አቋም የለም አሁን ለዛ ይጠቅማል ለመረዳት ድሃ የለም እዚህ ሀገር ድሃ ማየት አልፈልግም ምናምን ስላልክ በእኑ አይጣም ጎጃም ጎንደር ወሎ በአንድ ጊዜ ነው ጥቃት ይፈጸሙ ስለዚህ ንግግር ነበር ማለት ነው በመሃል አለ ችግር ኢትዮጵያ ውስጥ በጣም የተንሰራፋ ችግር አለ ይሄን አይደንቲፋይ አድርጎ መፍትሄ ወደ መስጠት መሄድ ይሄ ጉዳይ የዘመንና የእስክንድር የስልጣን ጠብ ነው በጤና ባለሙያዎች የተጀመረው ነገር መንግስት ትኩረት ሰጥቶ ማይፈታው ከሆነ ወደ ሌላ ሙያ ይሻገራል ክቡራን ሰላምታችን በያላችሁበት የዓለም ዳርቻ ደርሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰውን ከአማራ መኮንን ጋር በመሆን የምናዘጋጀው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል ወቅታዊ ጉዳዮች ላይ እናተኩራለን አራት የሚሆኑት የፋኖ አደረጃጀቶች አንድ መሆናቸውን አሳውቀዋል የአማራ ፋኖ ብሔራዊ ኃይል የሚል ስያሜም ይዟል እንግዲህ አሁን ባለው ነባራዊ ሁኔታ በአማራ ክልል ሁለት የፋኖ አደረጃጀቶች አሉ ማለት ነው አፋድና አሁን አዲስ የተመሰረተው የአማራ ፋኖ ብሔራዊ ኃይል ከዚህ አደረጃጀት ጋር ተያይዞ እንግዲህ እየተነሱ ያሉ ጉዳዮችንና ግምገማዎችን እንቃኛለን ከዚህ በተጨማሪም ከሰሞኑ በርካታ የጤናና የሕክምና ባለሙያዎች እንግዲህ ተቋማቸውን ያሰሙ ይገኛሉ ከዚህ ቀደም ለጤና ሚኒስቴር እንደዚሁም ለጠቅላይ ሚኒስቴሩ በተጻፈ ደብዳቤ የደሞዝ ጥያቄ አቅርበው ነበር ያ እንግዲህ ምላሽ አላገኘም በሚል ተቋማቸውን ቀጥለዋል የሥራ ማቆም አድማ ለማድረግም 3 ቀናት እንደቀሯቸው አሁንም እየተናገሩ ነው የሚገኙ በበርካታ የኢትዮጵያ ከተሞች የሚገኙ የጤና ባለሙያዎች አሁንም አደባባይ በመውጣት ድምጻቸውን ያሰሙ ይገኛል ከዚያ ጋር ተያይዞ እየተነሱ ያሉ ጉዳዮች እንደዚሁም ደግሞ የመንግስት ምላሽ ይዘናል አብራችሁን ቆዩ አሚጎ እንኳን ደህና ቆዩ በአማራ ክልል በኦሮሚያ ክልል ጦርነቶች አሉ በትግራይ ውጥረት አለ በሶማሌ ክልልም እንደዚሁ ውጥረት አለ ልንል እንችላለን በተለይ ከአልሸባብ እንቅስቃሴ ጋር ተያይዞ ከክልሉ ውስጣዊ የፖለቲካ ሁኔታ ጋር ተያይዞ ያለው ነባራዊ ሁኔታ ይታወቃል በቅርቡ ደግሞ አንድ የአፋር ክልል ባለስልጣን የኢትዮጵያ መንግስት በትጥቅ ታገላለው ብለው ወደ ኤርትራ በረሃ መውረዳቸውን በይፋ አሳውቀዋል እንግዲህ ወደ መሐል ሀገር ፖለቲካው ደግሞ ስናመራ የሰራተኞች በተደጋጋሚ ተቋማቸውን ያሰማሉ ከደሞዝ ጥያቄ ጋር በተያያዘ የኢትዮጵያ ሰራተኞች ኮንፌደሬሽንም እንግዲህ በተደጋጋሚ ለጠቅላይ ሚኒስቴሩ ጭምር ጥያቄ አቅርቦ ነበር የደሞዝ ይጨመር ጥያቄ የሥራ ግብር ይቀነስ የሚል ጥያቄ አሰምቶ ነበር በቅርቡ እንደውም ለሸገር ራዲዮ የኮንፌደሬሽኑ ኃላፊ ሲናገሩ ምንድነው ያሉት ጠቅላይ ሚኒስቴሩ ትዕዛዝ ቢሰጡም ከታች ያሉት ግን ያን ትዕዛዝ ለማስፈጸም ዳተኛ ሆኗል የሚል ነገር ተናግሯል በርግጥ አስተያየታቸው ጥያቄን ሊያጭር የሚችል ነው ከሰሞኑ ደግሞ በተለይ የሕክምና ባለሙያዎች እንግዲህ ተቃውሟቸው የአድማሱን ያሰፋ ከሰሞኑም የዲኤችኤል ኢትዮጵያ ሰራተኞች ለቀናት የሚሆን የሥራ ማቆም አድማ ከዚሁ ከደሞዝ ጥያቄ ጋር በተገናኘ አድርገው እንደነበር ሪፖርቶች ያመላክታሉ ሐኪሞች እንግዲህ አድማ ለማድረግ 3 ቀናት ቀርቶናል እያሉ ነው ያን ተከትሎ መንግስት ከዚህ ቀደም ባለፈው ሳምንት አንድ የጤና ሚኒስቴር ባለስልጣን ለሪፖርተር በሰጠው ምላሽ ላይ ፖለቲካዊ አጀንዳም እንዳለው የሚገልጽ አስተያየቱን ሰጥተው ነበር ይሁንና ግን ጥያቄውን ለመመለስ የቤት እንደዚሁም ደግሞ የተለያዩ ጥቅሞችን ለማድረግ እየተሰራ ነው የሚል ነገር ቀርቦ ነበር ይሁንና ግን ይሄ በሐኪሞቹ ዘንድ እስካሁን ቅቡልነት እንዳላገኘ እየተነገረ ይገኛል ከሐኪሞች ተቃውሞ እንነሳና የፋኖ ታጣቂዎች አራቱ የፋኖ አደረጃጀቶች ይፋ ያደረጉትን አንድ የፋኖ አወቃቀር እንቃኛለን እንዴት አየኸው የመንግስትን ምላሽ የነሱንስ ተቃውሞ እንግዲህ ጦርነት አለ በተለያየ ክፍል የኢትዮጵያ ክፍል ጦርነት ደግሞ ነገ ከነገ ወዲያ ይፈነዳል የሚባልበት የትግራይም ጉዳይ አለ ከኤርትራም ጋር ተያይዞ የሚቀርቡ ክሶች አለ በኋላ እናያለን በትጥቅ ትግል ጉዳይን አስፈጽማለሁ ብሎ ጫካ የገቡ እንዳሉ ሁሉ አሁን ደግሞ አዲሱ ሁነት ምንድነው በሰላማዊ መልኩ
ደግሞ የፖለቲካ ጥያቄ ሳይሆን ራበን ልጆቻችን ማስተማር አልቻልንም፣ በቂ አይደለም ደሞዝ። በጣም በርካታ ጽሁፎችን አይቻለሁ ከግለሰቦች የሚላኩ አክቹአሊ የብዙ የኢትዮጵያ ማህበረሰብ ጥያቄ ነው። አሁን ተደጋግመን እኛ እዚህ አንስተነዋል። ብልጽግና ላይ ትችት ሳቀርብ ሁልጊዜ ብልጽግና ሪል መሬት ላይ ያለውን ነገር የመገምገም ችግር አለበት። ካድሬዎች ለሚከፈላቸውም ይሁን ጥቅም የሚያገኙም ይሁን ለዛ ብለው የሚነግሩትን ከእውነት የተጣላ ምድር ላይ ከተጣላ ነገር ጋር ነው ግምገማ በብዙ ጊዜ የሚያቀርቡና ችግር እንደሌለ ይቆጥራል። አንድ ቀን ግን መጥቶ መጋፈጡ አይቀርም። ይሄ ችግር ያልነው ነው አሁን የመጣው። ሐኪሞቹ የጻፉትን ደብዳቤ መጨረሻ አሁን የሕክምና ባለሙያዎች እያናወራ ብዙ ስለሆኑ በሕክምና ብቻ ሳይሆን በሌላ የጤና ባለሙያዎች ናቸው በአጠቃላይ ያቀረቧቸውን አይቻለሁ። ምንድነው የሚለው እስከ 9 ድረስ ከ5 እስከ 9 ለህፃናት ለወሊድ እና ለድንገተኛ ሕክምና እየሰጠን እንቆይና 10 በ10 ሙሉ ለሙሉ እናቆማለን የሚል አይቻለሁ። ስለዚህ 3 ቀን ቀረ የሚባለው ይሄንን የሚጀምሩበትን ቀን ነው። በትንሹ አገልግሎት መስጠት ጀምሮ ሙሉ እናቆም የሚለው አሁን ምንድነው ህብረተሰቡ እያወራ ያለው የሚገመተውስ ምንድነው የሚለው አንዳንዱ ሰው በጤና ባለሙያዎች የተጀመረው ነገር መንግስት ትኩረት ሰጥቶ ማይፈታው ከሆነ ወደ ሌላ ሙያ ይሻገራል፣ ወደ ሌላ ሙያዎች ይሻገራል። አንዳንድ ነገሮችም አይቻሉ። ለምሳሌ ዩኒቨርሲቲ መምህራን እየላኩ የሚለጥፉትን አይቻለሁኝ። ትናንትና ደግሞ ወታደሩስ ምን ያህል ነው የሚከፈለው የሚልም አይቻለሁ። ወደዛ ያመራል የሚል ስጋት ያላቸው አሉ። አጠቃላይ የሀገር ተቃውሞ ይሆናል የሚለው አሉ። ፈጥኖ መንግስት ደግሞ ምላሽ ከሰጠ ነገሩን ሊያረጋጋው ይችላል። በተቃራኒ ደግሞ መልስ ከሰጠ ሌሎችንም ያበረታታል የሚልም ግምገማ ያላቸው ሰዎች አሉ። ግን እውነትነቱን መቀበል ያስፈልጋል። የኑሮ በጣም ችግር አለ ኢትዮጵያ ውስጥ። የኑሮ ችግር ብቻ መኖር ሳይሆን አሳሳቢው ነገር የኑሮ ውድነቱ በጣም መንሰራፋቱ ብቻ ሳይሆን የመንግስት ሰዎች እና ህብረተሰቡ የሚኖርበት እንትንም በጣም የተለያየ ነው። ይሄ አፍጥጦ ወጣ። ከዛ ችግር እኮ ብቻ አይደለም ችግር ያቀዋል መንግስት ችግሬን ይፈታል ምናምን ስትል ሊረግብ ይችላል ነገርየው። ጭራሽ እንደሌለ የመንግስት ባለእንትኖች ኃላፊዎች ሲናገሩ እንደሌለ ኢትዮጵያ በጣም በጥሩ ግስጋሴ ላይ እንዳለች በቅርብ ጊዜ በልጽጋ እንደምናያት ነው የሚወራው። መሬት ላይ ያለው እሱ አይደለም። የሰው ስጋት ችግሩ መኖሩ ብቻ ሳይሆን ችግሩን የሚረዳልኝ አካል የለም። መንግስት የሚያወራው ሌላ ነው፣ መሬት ላይ ያለው እውነታ ሌላ ነው የሚለው ነው። በዚህ መሰረት ምን ትገምታለህ ካልከኝ በፊት የነበረ አቋምም አሁን እንደቀጠለ ነው። ምንድነው የመሰረታዊ የሳይንስ ህግ ሳይንሳዊ ዘዴ መሰረታዊ የ5ኛ ክፍል ትምህርት በአብዛኛው ደጋግሜ እናገራለሁ። ስቴፖች አሉት፣ ደረጃዎች አሉት። አንድ ሰው መጀመሪያ ኦብዘርቭ ያደርጋል፣ መልከታ ያደርጋል። ሳይንሳዊ ዘዴን ሲከተል ኦብዘርቭ ካደረገ በኋላ ፕሮብሌም አይደንቲፋይ ያደርጋል፣ ችግርን ይለያል፣ ለችግሩ መፍትሄ ይሆናል የሚለውን ያስቀምጣል። ሃይፖቴሲስ እንለዋለን። ያስቀምጣል፣ ሙከራ ያደርጋል። ሙከራው ወደ ውጤት ወደ መፍትሄ ያመጣዋል። እሱ እየተደጋገመ ሲሄድ ሳይንስ እንደዚህ ነው የሚሰራው። ለብልጽግና በተደጋጋሚ ጊዜ የምለው ይሄ የ5ኛ ክፍል የሚገባ ሰው 5ኛ ክፍል የደረሰ ልጅ የሚማረው ሳይንስ ነው።
ከዛ ይቀጥላል እስከ መጨረሻ እስከ ዩኒቨርሲቲውም እስከ ፕሮፌሰር እስክትሆንም እስከ መጨረሻው የትምህርት ጥግ እዚህ ላይ ፕሮብሌም አይደንቲፊኬሽን ላይ ችግር አለ በመንግስት በኩል መለየት ሀገር ውስጥ ችግር አለ ብሎ መንቀስ ላይ በጣም ካልነቀስክ ደግሞ ችግር አለ ብለህ ካላልክ መፍትሄ ማምጣት አይቻልም አሁንም የሐኪሞቹ እዚሁ ነው ከዚህ አይወጣም አይ ችግር የለም ለፖለቲካ ነው ተሰብስቦ ለምንድነው ምናምን ብትወቅጠው ያፈጠጠ ነገር ነው መሬት ምን ኖረው ነው ያንተ እና ምን ኖረው እንደዛ ከተባለ እየተባባሰ ይሄዳል መፍትሄ ያልሰጠው ካልልክ ሌላውም ከአቅሙ በላይ ሆነና ኢትዮጵያ በነገራችን ላይ አንድ ጊዜ በአስማት ነው እንደሚኖረው ሰው እስክትል ድረስ በኪነ ጥበቡ በእግዚአብሔር እንትን ነው እስክትል ድረስ ሰው ስለሚረዳዳ እንጂ ማህበራዊ መስተጋብሩ ጠንካራ ስለሆነ እንጂ እንደ ሌሎች ዓለማት አደጉ እንዳይባሉት ኢንዲቪጁዋሊዝም የሰፈነበት ቢሆን ብዙ ሰው አልቋል ኢትዮጵያ ውስጥ በወር ደሞዝ የሚኖር ሰው ስታይ ተአምር ነው የሚሆንበት አንድ ጊዜ 5000 6000 እንትን ብሎ የቤት ክራይ ከፍሎ ልጆች አስተምሮ ብሎ የሚኖር ስታይ ይሄ እንዴት ነው የሚኖረው አስማት ነው ካልሆነ በስተቀር የምትልበት ማለት ነው እና ግልጽ የሆነ ነገር ለይቶ መፍትሄ መስጠት አለበለዚያ ይሄ ነገር ወደ መምህራን ይሄ ነገር ወደ ባለሙያዎች ወደ ሌላ ባለሙያዎች እየተንሰራፋ ይሄዳልና ለመንግስት ፊት ለፊት መናገር የምፈልገው ካድሬ አይደለሁም ጠቀም አላገኝም ከመንግስት ምንም አይነት የግል ስራ ነው የምሰራው እውነት ስለሆነ ነው የምናገረው እንጂ ሌላ የሚገኝ ነገር በዚህ የሚታጣ በዚህ የሚገኝ ነገር የለም እውነቱ ግን እሱ ነው አለ ችግር ኢትዮጵያ ውስጥ በጣም የተንሰራፋ ችግር አለ ይሄን አይደንቲፋይ አድርጎ መፍትሄ ወደ መስጠት መሄድ ከብዙ ውስብስብ ያድነናል ይሄ ከብዙ ከሚመጣ መከራ ያድነናል ብዬን ማስበውና ወደ ሌላ ሳይንሰራፋ የሌሎችንም በነገራችን ላይ አልተናገሩም እንጂ የሌሎችንም እንደዚሁ በሴክተር ማየት ፈልግ መንግስት እኮ የብር ዲቫሉዌት ሲደረግ በጣም ብዙ ሰው የሚበላው ምናምን አጣ በጣም ብዙ ሰው ተቸገረ ብሎ ደሞዝ ለመጨመር ሄዷል አይደል በቅርብ ጊዜ እንደዚህ አይነት በጣም ለረጅም ጊዜ እንደዚህ ከሚነሳ ይልቅ እንደዚህ ደሞዝ አያንሳቸዋል ከሚል የቀን ለቀን የመንግስት ስራ ይሄ ነው መሆን ያለበት ህዝቡ ከፍተኛ ችግር ውስጥ ነው ያለው ትላንትና ጨመረ ነዳጅ ማይጨምር ነገር የለም ታሪፍ የመብራት ጨመረ የውሃ እንደዚህ ነው ያ ሰው ግን እዛው ነው የሚንከባለለው ይሄ ደሞዝ ተከፋዩ ያቺው ነች ገቢያው እና ይሄንን ለይቶ መፍትሄ መስጠት ያስፈልጋል ሰፍቶ ከቁጥጥር በላይ እንዳይሆን ሰፍቶ በፖለቲካም እንዳይጠለፍ በነገራችን ላይ የፖለቲካ ጥያቄ ያላቸው ሰዎች እየታገሉ ነው በረሃ ገብተው የፖለቲካ ጥያቄ አለ መንግስትን እንቀይራለን ያሉ ሰዎች ይሄ ጥያቄ ያለ መመለስ ያበሰዋል አንደኛ ወደዛ የሚቀላቀል ጥሪ ተደርጓል እኮ ወደ በረሃ ተቀላቀሉ እንደዚህ ጥያቄያችሁ ማይመለስ ከሆነ መንግስት የጤና ባለሙያዎች ጥሪ ተደርጎላቸዋል በረሃ እንዲቀላቀሉ ይሄንን ነው ባልመለስክ ቁጥር እያሰፋ የምትሄደው የሀገሪቷን ፕሮብሌም እያወሳሰቡ መሄድ ስለሆነ ፊት ለፊት እንዳላውቁ መፍትሄ መስጠት አለበት እንጂ ዲናያል መካድ ፕሮብሌሙን መካድ በሳይንሳዊ ዘዴ ቀደም እንዳልኩ ከ5ኛ ክፍል ጀምሮ መፍትሄ አያስገኝም አይ ፕሮብሌሙ የለም ብሎ መካድ መፍትሄ አይገኝም በተደጋጋሚ ጊዜ እንደምለው ድሃ የለም እዚህ ሀገር ድሃ ማየት አልፈልግም ምናምን ስላልክ በእኑ አይጠፋ የት ይጠፋል ገላሃት ጨርሰው ከድህነት ነቅለህ ስታወጣው ነው ድህነት የሚጠፋው ያን ድሃ ከነቅለህ መካከለኛ ገቢ በተለያየ ስራ እየፈጠረ ከዛ ሀብታም ይሆናል መካከለኛ ገቢ ያለው ብዙ ይሆናል የዚህ ጊዜ ነው ድሃ የሚጠፋው ወይም ድህነት የሚቀንሰው
ልም ብሎ አይጠፋም ሌሎችም ሀገሮች አለ ግን አሊ ስላልከው ተኑ አይጠፋም ነገርዩ በዚህ ሎጂክ ነው መሄድ ያለበት ግልጽ ይመስለኛል በጣም መሰረታዊ ዕውቀትም ነው ለሰው ልጅ እና እሱ ላይ አተኮሮ መስራት አለበት ወደ ሌሎች ሳይሻገር ሌሎች ውስብስብ ነገሮች ሳይፈጠሩ አንዳንዱ ለሚሊታሪው ጥሪ ያደረገ ነው አሁን ሚሊታሪው እንደዚሁ ነው እኮ የሚከፈለው ይላል የሚሊታሪ ሲሆን የደርግ ጊዜ ምናስተዋውሰው አለ በእንደዚህ አይነት ጥያቄዎች የተጀመረ አስተማማራን አይበቃቸውም እኔም ሙያ ውስጥ ነበርኩበት አቋለሁኝ አሁንም የሚሰሩ ሰዎችን ስለዚህ በአንድ ጊዜ አንስቶ ሁሉንም ሀብታም ማድረግ ምናምን አይደለም መሰረታዊ የሆነ የመኖር ያለውና ያገሩን የምትሸከመውን ያህል የመኖር ጥያቄ የሚመልስ መልስ መስጠት ከተቻለ በተደጋጋሚ ጊዜ የምናገረው እነዚህ ብዙም ረብ የሌላቸውን ፕሮጀክቶች አንዳንድ ፕሮጀክት የአባይ ግድብ ጥቅሙ በደንብ ይታየኛል ሰፋፊ የስኳር ድሮ ፋብሪካዎች ሲሰሩ ትልልቅ በደንብ ይታያል ጥቅሙ የባቡር መስመሮች ሲሰሩ በደንብ ይታያል ፊት ለፊቱ አንዳንድ ፕሮጀክቶች ግን ለምን እስክትል ድረስ ሪተርናቸው ምንድነው ወይስ ገንዘብ ዝም ብሎ መበተን ነው እስክትል ድረስ እነሱን ያጠፉ ፕሮጀክቶች ይሄንን የህብረተሰብ ጥያቄ መመለስ ያስፈልጋል ረብ የላቸውም ብዙም የላቸውም ስለዚህ ሳይወሳሰብ ወደ ሌላ ሳይሻገር አገሪቱንም በየዙሩ በየጊዜው ወደሚያጋጭ ነገር ከመሄድ እነዚህ ነገር ፕሮብሌም አይደንቲፋይ አድርጎ መፍትሄ እየሰጡ በንግግር እያመኑ መሄድ የመጀመሪያ ጥያቄ አይደለም ሐኪሞቹ ሲያቀርቡ በነገራችን ላይ ከዚህ በፊት ከጠቅላይ ሚኒስትሩ ጋር ተወያይቷል እንደማስተዋወስ ከሆነ ምናልባት ተንከባሉ እዚህ ላይ ደርስ ይችላል ነበር እዛ አካባቢ መፍትሄ ቢሰጥ ኖሮ ቀድም እንዳልኩ ነው ያን ጊዜ ዲናይ ካረከው ፕሮብሌሙ ልም ብሎ አይጣፋም ይሄው ተመልሶ መጣ እና ባለፈው ጊዜ ደጋግሜ ያልኳት እቺ ኪኪንግ ዘ ካን ዳውን ዘ ሮድ የምትባለው አንስተ ካኑን ቆርቆሮን እንትኑ ካልሰጣው መፍትሄ ካልሰጣው አሎም ዘዌ ትንሽ ወረድ እንዳልክ መልሶ ያጋጥማል ባለፈው ጊዜ ውይይት ላይ መፍትሄ ቢሰጥ ወረድ እንዳልክ አሁን ድጋሚ ችግሩ አይመጣም ነበር ለማለት ነውና ተጋፍጦ መስጠት ያስፈልጋል መልስ ሌላ ደግሞ መደማማት ውስጥ ከመግባባቱ በፊት አገሪቱም ከእንደገና ደግሞ ወደ ኋላ ከመቆተቷ በፊት ማለት ነው እንግዲህ ከሐኪሞች ተቃውሞና ጥያቄ ጋር ተያይዞ እንግዲህ በርከት ያሉ ጉዳዮች እየተነሱ ነው የመንግስትም ምላሽ አጥጋቢ አይደለም የሚል ጉዳይ በሐኪሞቹ በኩል እየተነሳ ይገኛል እንዳልከውም ሌሎች እንደ ኢሃፓም አንድ ያወጣው መግለጫ ነበር ወደ ሌሎች እንዳይስፋፋ የሚል ነገር አውጥቷል እንግዲህ በቀጣይ መንግስት እንግዲህ ጥያቄውን ለመመለስ በተለይ እንደዚህ ከአድማው በፊት ምን አይነት ውሳኔዎችን ሊወስን ይችላል እርምጃ ሊወስድ ይችላል የሚለው ጉዳይ እንግዲህ የሚጠበቅ ይሆናል እንግዲህ ወደ ሁለተኛው ርዕሰ ጉዳያችን ስናመራ እንግዲህ በአማራ ክልል ያለው ነባራዊ ሁኔታ እንመለከታለን እንግዲህ በክልሉ እንግዲህ ካለፉት ሳምንታትና ወራት አንፃር ሲታይ እንግዲህ ከሰሞኑ በክልሉ ያለው ውጊያ ጋብ ብሏል በርከት ያሉ ህዝባዊ ውይይቶችና ስብሰባዎችም በሙሉ ሊባል በሚችል የክልሉ ከተሞች ላይ እየተደረገ ይገኛል እንግዲህ ባለስልጣናት ወደ የክልሉ አመራሮች ወደ ተለያዩ ከተሞች በመሄድ ህዝባዊ ውይይቶችን እየመሩ ይገኛሉ አራት የሚሆኑት የፋኖ አደረጃጀቶች ከዚህ ቀደም በተለምዶ የዘመነ ቡድን የሚባሉት ማለት ነው አንድ ድርጅት ፈጥሯል የአማራ ፋኖ ብሔራዊ ኃይል አፋብህ የሚል ስያሜ ተሰጥቷል እንግዲህ አሁን እንግዲህ በአማራ ክልል ሁለት የፋኖ አደረጃጀቶች አሉ ማለት ነው አፋድና አፋብህ ለአፋድም ጥያቄ አቅርበዋል ወደኛ እንዲመጡ የሚል በማዕከላዊ ኮማንድ ነው የሚመራው ያ ኮማንድ እንግዲህ 13 አባላት ያሉት ሲሆን እነ ጀነራል ተፈራ ምሬ ወዳጆ ዘመነ ካሴ አስረስ ማረን ዝናቡ ልንገርህ እነ ደሳለኝ ሲያስብ እንደዚሁም ሀብቴ የመሳሰሉ 13 የሚሆኑ ግለሰቦች እንግዲህ የአዲሱ
የፋኖ ድርጅት እንግዲህ ማዕከላዊ ኮማንድ አባላት ሆነዋል። እንግዲህ ይህን ተከትሎ እንግዲህ የፋኖ ሁለት መምጣት ያነሷቸው ነጥቦች አሉ። ስለ ወልቃይት ራያ፣ ስለ ኢትዮጵያ የወደፊት መጻኢ ዕጣ ፈንታ፣ ስለ ሽግግር መንግስት እንደዚሁም ደግሞ ስለ ትግላቸው ስለ አማራ ብሔርተኝነትም ያነሷቸው ነጥቦች አሉና እንዴት አየው? አንድ ይሆናሉ ብለ ጠብቀ ነበር? አዎ ሁለት አንድ ላይ ተገናኝተው ውይይት ተካሂዶ ምርጫ ተደርጎ ተብሎ እስክንድር ተመረጠ የተባለ ጊዜ ያኔ አካሄዱ ልክ አይደለም ብለው አፈንግጠው የወጡት ቡድን ግልጽ ነው ወደ አንድ እንደሚሰበሰብ ለሁለቱ ቡድኑ በሁለት መከፈሉ ያኛው አንድ አቋም ነው ያዘው ይሄኛው ቡድን አንድ አቋም ነው ያዘው ስለዚህ ለሁለት እነዚህ ትንሽ ረዘመ እንጂ እነዘመነ ወደ አንድ እንደሚመጡ ግልጽ ነበር ለምንድነው የሚጠቅመው የሚለውን ብናወራ ነው የሚሻለው አንድ መምጣታቸው እነሱ ማስቀምጠውታል እዛ እንደ አላማ የአማራን ህዝብ የሉና ትግል ለመመለስ ከክልሉ ስፋትም አንፃር የተበተበታተነ ሁኔታ ከትግል ከማድረግ በመሰባሰብ አንድ ወጥ የሆነ የማዕከላዊ ኮማንድ ነው የተቋቋመው አሁን መሪ ምናን አላየሁም የአርበኞች አማካሪ ቡድን የሚባል አለ ናርበኛ መሳፍንት ይመሩታል የተባለ ኮማንዱ ግን ማን እንደሚመራው እዛ አልተገለጸም ጭቅጭቅ ለማስወገድ ይመስለኛል ድሮም ለስልጣን ነው ምናምን እንዳይባል ይመስለኛል ለመግለጽ የተቆጠቡት አይዘርዋይስ አንድ አይነት ድምጽም ሊኖራቸው ይችላል አንደዛ አይነት አሰራር አለ ችግር የለው ሙሉ ቁጥር እስካልሆኑ ድረስ በጎዶሎ ቁጥር እስከሆኑ ድረስ በእንትን መለየት ስለሚቻል ማለት ነው 17 ስለሆኑ ይቻላል በድምጽ መለየት ስለሚቻል አንድ አጀንዳ አቀርቦ ለማለፍ ለማውደቅ ይቻላል ሙሉ ካልሆኑ በስተቀር እና መምጣታቸው ከዚህ በፊት የሚባለው የውጭ ሀገር ከመንግስት ጋር ለማደራደር የሚፈልጉ መጀመሪያ ከሀገር ውስጥ ሊጀምር ሀገር ውስጥ ይሄን ጉዳይ ለመፍታት ከመንግስት ጋር ድርድር መደረግ አለበት ሰላማዊ ድርድር መደረግ አለበት ብለው ጥረት ያደረጉ ሰዎች የባህር ዳሩን ቡድን ጨምሮ ማለት ነው ይሄ የተቋቋመው ኮሚሽን እሱን ጨምሮ የቸገራቸው ነገር የነበረው ፋኖ አንድ ወጥ አደረጃጀት ስለሌለው በተበታተነ መልኩ መደራደር አስቸጋሪ ነው በመላእት ችግሩን ማቆምም አይቻልም ሸዋ ላይ ያቆመ ጎጃም የሚቀጥል ከሆነ ወይም ጎንደር የሚቀጥል ከሆነ ትርጉም አይኖረውም ከሚል የተነሳ አንድ አይነት አይዲዮሎጂ አንድ አይነት የፖለቲካ አደረጃጀት ወደ አንድ ቡድን ያልተሰባሰበ ስለሆነ አስቸጋሪ ያደርገዋል ለሚሉት አሁን ማናገር የሚችሉት ቡድን አለ ማለት ነው እንዳው አንድ ወጥ የሆነ ጥረት ለሚያደርጉ የውጭ ሀገራትም ይሄንን ነው ሲያቀርቡ የነበሩት ፍላጎታቸውን ማወቅ አልቻልንም ለምን በተበታተነ መልኩ ስለሆነ አምባሳደሮች እዚህ ያሉ ሲናገሩ ስለዚህ የትኛው ቡድን ነው የምናናገረው ለሚለው አሁን ኮማንድ እንትኑ አለ ስራ አስፈጻሚም አለው ወጥ በሆነ መልኩ መነጋገር ይቻላል አሁን ቅርጽ ይይዛል ጥቅሙ እሱ ነው በአብዛኛው ጥቅሙ ከአይዲዮሎጂ አንፃር አስቀምጧል እዛ ያለውና ያማራ ህልውና የሚል አስቀምጧል አሁን ለማሞገትም የሚፈልግ ፖለቲካ ፕሮግራም በርግጥ አልወጣም ለማሞገት የሚፈልግ ግን ወዴት እንደሚሄዱ ይታያል ለምሳሌ ከተለያዩ ኢትዮጵያ ውስጥ ከሚታገሉ ቡድኖች ጋር ከተለያዩ ህብረተሰብ ጋር አብረን በመተጋገዝ የአብይን መንግስት አስወግደን እዛ ያነበብኩት እንደዛ ነው የሚለው አብይን መንግስት አስወግደን የሽግግር መንግስት እንመሰርታለን በቃ አሁን ቁጭ ስላለ ፊት ለፊት ስለተነገረ የዚህ ቡድን አላማ ይሄ ነው ብሎ ኢንጌጅ ማድረግ ይቻላል በፊት ችግር የነበረው እሱ ነው ምንድነው ፍላጎቱ መጨረሻ ግቡስ ምንድነው ለሚለው የተለያዩ ቃል አቀባዮች ወጡና አንዳንዶቹ የአማራ ክልልን ተቆጣጥሮ ከመንግስት ጋር
መደራደር ነው ይላሉ። አንዳንዶቹ የግዛት ነው ጥያቄ ይላሉ። አንዳንዶቹ ይህን መንግስት ማስወገድ ነው 4 ኪሎ መድረስ ነው ይላሉ። ስለሚበታተን ወጥ የሆነ አቋም የለም። አሁን ለዛ ይጠቅማል፣ ለመረዳት የሚካሄደውን ትግል ለመረዳት ይጠቅማል። ከሚሊተሪ ስትራቴጂ አንፃር የሚቀየር ያለ አይመስለኝም። ለምን ብትለኝ በእርግጥ ኮማንዶች ምናምን አሁን የዚህ ሰንሰለቶች ምናምን ይዘረጋሉ። ግን በመተባበር በመስራት ደረጃ በፊትም ሲደረግ ነበር። ሳይጣመሩ አንድ ጊዜ ነው ዘመቻ ሲያደርጉ የነበረው። እሱ ነው አንዳንድ ጊዜ ሉዝ የሆነ ቼን ይኖረዋል እንጂ ንግግር ግን እንደነበረው ያስታውቃል። ጎጃም፣ ጎንደር፣ ወሎ በአንድ ጊዜ ነው ጥቃት የሚፈጽሙ። ስለዚህ ንግግር ነበር ማለት ነው በመሃል። አሁን ግን ወጥ የሆነ የዚህ ሰንሰለት ይኖረዋል። ከሚሊተሪ ስትራቴጂ አኳያ አንድ ላይ መምጣታቸው የዚህ ሰንሰለቱን ወጥ የሆነ ኮማንድን በተበታተነ መልኩ እንዳይሰሩ ያደርጋቸዋል። ወጥ በሆነ መልኩ እንዲሰሩ ያደርጋቸዋል እና ከመደራደር ከሚሊተሪ ስትራቴጂና ወጥ ከሆነ የፖለቲካ ግብ አንጻር ነው የሚገመገመው። አንድ ላይ መምጣታቸው ምንድነው ጥቅሙ የሚለው ይሄ ነው የሚታየኝ እኔ። እንግዲህ ምናልባት ግን አንድ መሪ አለመምረጣቸው የሚያስነሳው ጉዳይ አለ። ምክንያቱም እዛ ጋር እንዳየነው መግለጫው ላይ እንግዲህ አንድ የሆነ የአባት አርበኞች ሳምንት ተስፉ መርጠዋል እና እዚህ የአባት አርበኞች ላይ አንድ መሪ ከመረጡ እዚህ ኮማንዶ ላይ ለምን አንድ መሪ መምረጥ አቃታቸው የሚለው ላይ ሁለት ነገር ነው መገምተው። አንድ መርጠዋል አልገለጹትም እንጂ የሚል ሐሳብ አለኝ። ሁለተኛ አይ ያ አይሆንም ካሉ ደግሞ በእርግጥ አስቸጋሪ ያደርገዋል ለአሰራር። ግን ሁላችንም እኩል ድምጽ ይኖረን እና ስራ ክፍፍል እናድርግ እንጂ የበላይ አይኖር የሚልም ሊወስኑ ይችላሉ። ግን ስጋታቸውም ይገባኛል ለምን እንዳላስቀመጡት። ይሄ ጉዳይ የዘመነና የእስክንድር የስልጣን ጠብ ነው ይሄን የከፈለው የሚል ወቀሳ አለ በአብዛኛው ጊዜ። የእስክንድር የተመረጠ ጊዜ ዘመነ ለምን አልተመረጥኩም ብሎ ነው የተቃወመው። መጀመሪያ እኛ ትግሉን ከረጅም ጊዜ ጀምሮ ስንመራ የነበረ በኋላ ከአዲስ አበባ መጥቶ እንዴት እንትን ይላል የሚሉም አሉ። እንዴት የበላያችን ይሆናል የሚልም አለና እንደዚህ አይነት ሪውመሮችን አሁን ዘመነ ነው ተብሎ ከተነገረ ድሮም ለስልጣን ነበር እኮ ከዛ ቡድን ጋር የተጣላው የሚል ወቀሳ ስለሚያስነሳ ይመስለኛል ይሄን ለመሸሽ ይመስለኛል አዳፍነው ያስቀሩት። ግን እንደ ድርጅት አይደለም አንድ ቤተሰብ እንኳን እንትን ባወራ ነገር ይፈልጋል ውሳኔ የሚሰጥ። ስለዚህ ወይ መርጠው አልነገሩንም የሚል ሐሳብ አለ። ከዚህ ከጭቅጭቅ ለመዳን መርጠው አልነገሩንም ይላል። የጊዜ ጉዳይ እንጂ ወጣዋል። በነገራችን ላይ አሁን ጊዜው ተቀይሮ እንጂ የኮሙኒኬሽን በጣም ተስፋፍቶ ከዲያስፖራም ከዚህ ከሀገር ካለውም ጉጉቱ በጣም ጨምሮ ጊዜው ደግሞ ይሄ ሲቲዝን ጆርናሊዝም እያንዳንዱ ሰው ጆርናሊስት የሆነበት ፎቶ እያነሳ የሚለጥፍበት ሐሳቡን የሚገልጽበት ኦፒኒየን የሚያቀርብበት ጊዜ ሆነ ተሻገርን እንጂ ኖርማሊ እንደዚህ የበረሃ ትግል የሚያደርጉ እንትኖች አመራሮችንም አይገልጹ ማን እንደሆኑ። ያንን አጋልጦ መስጠት ማለት ጉዳት ስላሉ ፋይት ከምታረገው ጋር ከዛ ካንተ ተቀናቃኝ ጋር አንድ ከቤተሰብ አንፃር ጉዳት አለው ቤተሰብህን እንትን የሚል ከሆነ። ሁለተኛ አንተን ያገኘህ ጊዜ በድብቅ ካልሆንክ አመራር ይሆንከው አንተን ያገኘ ጊዜ ሌሎቹን በሙሉ ያገኛቸው ማለት ነው። ተራባን ነኝ ካልክ የት እንዳሉ ስለማታቅ ምንም ጫና አይኖርብህም። ግን ዋናው ነው የተገኘ ጊዜ ደርግ ለምሳሌ የብርሃነ መስቀልን የምርመራ ውጤት ካየኸው ብርሃነ መስቀል የኢህአፓ መሪ በጣም ብዙ ነው የሚጠየቀው። ሴሎች የቱ ጋር እንዳሉ ዋና መሪ ስለሆነ የት እንዳሉ ይታወቃል።
ሰፊ ቶርቸር እያደረጉ ሰፊ ጥያቄ ነው ሲጠይቁት የነበሩትና አብሮ ሁሉንም ቡድንን ታስለቅማል ማንነትህ ከታወቀ ከተያዝክ ተራባን ማንነትህ ካልታወቀ ግን ይተወቅ አይተወቅ የሚያቀው ስለሌለ ተሸፍኖ ይቆያልና ከዚህ አንፃርም ባኮም ደግሞ ቤተሰብ የሚያስጨንቅ ሆነ ተቀናቃኛ አካል እንዳትታወቅ ስለሚፈልግ ጎሪላ ፋይቲንግ ላይ አንደኛ ነምደጎር የሚሉት አለ የበረሃ ስም ነው የሚኖረው በፊት እንደምናቀው የበረሃ ስም የእውነተኛ ስም አይደለም የሚኖረው ሁለተኛ ማንነት ሳይታወቅ ነው በኋላ መትለየው እና ቲፒኤልኤፍን በዚህ ማየት ይቻላል ብዙዎቻችን መለስ ዜናዊ ማን ይሁን ስዩም መስፍን ማን ይሁን አናቅም ወሎ አካባቢ አንድ ጊዜ እንትና ማን ነው የሞተው ጀነራል ጊዜ ተገደለው ማለት ነው አይደለም በፊት የተገደለው ሀየሉ ማራያ ሀየሉም ነበር የሚታወቀው ወሎ ላይ ሆነ እንትን ፈጽሞ እኔ ማስተዋወሰው በልጅነት በወሬ የቲፒ እንትን ያወያኔ ወንበዴ ነበር የሚባለው በደርግሲ ከዛ ሲጠራ ሀየለው የሚባል ሰው ብቻ ነው ታቆ ሌሎቹ በኋላ ነው ያወቅናቸው እንደዛ ነው በአብዛኛው የሚሰራው ማለት ነው አሁን ግን ጊዜው ተለወጠ ጊዜው ስለተለወጠ ኮሙኒኬሽኑ ምንም ተስላለ ለዛ ይመስለኛል የገለጹት አባሎቻቸውንም የገለጹት ማለት ነውና ባጭሩ አንድ ላይ መምጣታቸው ከድርድር አንፃር ድርድር የሚፈልግ ከሆነ ቡድኑ ጥቅም አለው ከፖለቲካ አንፃር ግቡ ይታወቃል አሁን አደረጃጀትም ያው ነገርሆናል ማዕከላዊ ኮሚቴ ምን ያያሉ ነገርሆናል አማካሪ ቡድንም አለው ከወታደራዊ ስትራቴጂ አንፃር ወጥ ሰንሰለት እንዲኖረው ይረዳል ይሄ ነው ያው እንግዲህ በርከት ያሉ ጉዳዮች እየተነሱ ነው እኛም ብዙ ለማውራትና ለመነጋገር እንግዲህ ሰነድ እንደ ፖለቲካ ፕሮግራም የሚሆን ሰነድ ይፋላርጉም ከዚህ ቀደም እስክንድር የሚመራው አፋድ የተሰኘው ቡድን እንግዲህ አንድ የፋኖ ድርጅት አቋቁም ያለው ሲል ሰነድ ይዞ መጥቶ ነበር ያን ሰነድ ተንተርሰን እዚህ ተወያይተን ነበር አሁን የተቋቋመው የአማራ ፋኖ ብሔራዊ ኃይል የሚባለው አዲስ ድርጅት ግን እስካሁን ሰነዱን ይፋላርግም እንግዲህ ያን ሰነዱን ይፋ ሲያደርግ ደግሞ ሰነዱ ላይ የሚቀመጡ ጉዳዮችን አንስተን ወያያለን ይዛሬውን እዚህ ላይ እንቋጭ የተወደዳችሁ የአንዳፍታ ቤተሰቦች የዛሬው የአንዳፍታ ትንታኔ ዝግጅታችን ላይ እንግዲህ የሐኪሞችን ተቃውሞ የመንግስትን ምላሽ እንደዚሁም ደግሞ የፋኖ ኃይሎች አራቱ የፋኖ አደረጃጀቶች አንድ ተቋም መስረታቸውን በተመለከተ ውይይት አድርገናል አብራችሁን ስለነበራችሁ ጋር ገና መስክናለን መልካም ቆይታ